አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። እሺ እንግዲህ ዛሬ በቃ እስኪ ገባኤ ላስጎብኛችሁ ማለት ነው። የሮመዳን ገባኤ እንግዲህ ተጧጥፏል ማለት ነው። ገባኤ በጣም ሰው እየገበየ ነው ያለው። ሮመዳን ነው እንደምታውቁት ቀኑ እና ውድ ቤተሰቦቼ ዛሬ እንግዲህ ዞር ዞር እያልን እቃ እንገዛለን ማለት ነው። የሮመዳን አስቤዛ እየገዛሁ ነው ያለው ቤተሰቦቼ። እንግዲህ አሁን ከዶሮ ተራ ጀመርኩኝ ማለት ነው። በቃ ገበያ ገና ስገባ ዶሮ አገኘሁኝ። እንግዲህ አንድ ዶሮ እንግዲህ ለሮመዳን ለማስፈጠሪያ የሚሆኑ ዶሮዎች ናቸው እነዚህ 800 ብር ናቸው ማለት ነው እነዚህ ዶሮዎች። እና ቤተሰቦቼ ከዛ አልፌ እንቁላል ተራ ገባሁላችሁ ማለት ነው። እንቁላል 20 ብር ነው። አንድ እንቁላል 20 ብር ነው። እና ላይክ ሼር ሰብስክራይብ አይረሳ ግን ማለት ነው። ውድ ቤተሰቦቼ በጣም እይታ ቀዝቅዞብኛል ማለት ነው። አነቃቁልኝ ቻናሌን። ከዛ እንደገና አለፍኩኝ እና ቤተሰብ ቡና እንግዲህ እንደምታዩት ቀሽር ቡና ነው ማለት ነው። ቆንጆ ቡና ነው ይሄ 1600 ብር ነው። 1600 ብር በጣሳ ማለት ነው። አንድ ጣሳ ከኪሎ ትንሽ ይበልጣል፣ አንድ ኩባያ ይበልጣል ማለት ነው። ከኪሎ በለጥ ይላል። 1600 ብር ነው አንድ ይሄ ማለት ነው። አንድ ጣሳ ማለት ነው። ከኪሎ ትንሽ ይበልጣል ማለት ነው። እና እንደዚህ ዘወር ዘወር እያልኩኝ ገበያውን በቃ እየጠየቅኩኝ አስጎበኛችኋለሁኝ። ተከታተሉኝ። እንግዲህ ዘይት ነው የሚረጋው፣ ዘይት ነው ማለት ነው። የሚረጋው ከጀሪካኑ ተቀርቶ ነው። ይሄ 1 ሊትር ነው። ይሄ 1 ሊትሩ እንግዲህ 350 ነው። 1 ሊትሩ 350 ነው ማለት ነው ይሄ ዘይት። እና ውድ ቤተሰቦች ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉኝ በጥሞና እስከ መጨረሻው ድረስ ቪዲዮ በማየት ተባበሩኝ። እና ቤተሰቦቼ አበረታቱኝ። ኧረ በጣም ነው ቻናሌ ግን የቀዘቀዘው ማለት ነው። ውድ ቤተሰቦቼ አነቃቁልኝ፣ እገዙኝ። እንግዲህ በቃ ማለት በቃ ከዩቱበር መሆን አለብህ፣ በቃ ቪዲዮ ላይ ውጣ፣ ለምን አወጣም እያላችሁ ትጨቀጭቁኛላችሁ አይደለ? እና ፓስታ እንግዲህ 120 ብር ነው። ይህ ፓስታ ማለት ነው። አንድ ፓስታ 120 ብር ነው። ከዛ ምስር ነው። ምስር የውጭ ምስር ነው። የድፍን ምስር ማለት ነው 350 ነው። 350 ነው ማለት ነው። የውጭ ምስር ነው። ይሄንኛው ደግሞ ክኩ ነው። ይሄ ክኩ ነው ደግሞ 370 ነው። 370 ነው ማለት ነው። እና ቤተሰብ መኮረኒ ነው። መኮረኒ ረሳሁት ዋጋውን ሳልጠይቅ ማለት ነው መኮረኒውን። እሺ እንቀጥል ወደ ሌላው ደግሞ እና ቤተሰብ እንግዲህ ያው ሮመዳን እንግዲህ ሾርባ መቼም አይጠፋም ማለት ነው። ሾርባ ግድ ነው። እንግዲህ የሾርባ እህል እዚህ አለ ማለት ነው። የሾርባ እህል ይሄ ገብስ ነው ማለት ነው። ይሄ ገብስ እንግዲህ ገብስ 130 ብር ነው ማለት ነው። ጣሳ 130 ብር ነው። እንግዲህ እየተወደደ ነው። ባለፈው 120 ብር ነበር፣ አሁን 130 ሆኗል። በጣም ይላል። ይሄ ደግሞ አጃ ነው። አጃ ይሄ 450 ብር ነው። 450 ብር ነው ማለት ነው። ሮዙ ደግሞ 200 ብር ነው። እሺ ስኳር 300 ብር ነው ማለት ነው። ስኳር በጣም ተወዷል ማለት ነው። ከባለፈው ከ80 280 ነበረ ሲባል የነበረው፣ አሁን ግን 300 ብር እያሉ ነው ማለት ነው። እና ቤተሰቦቼ በጣም ማለት አንዳንድ እቃዎች ዋጋ እየናረ እንደሆነ እያየሁ ነው ማለት ነው። እዚህ ስኳር ጠየኳቸው እንግዲህ 300 ብር አሉኝ ማለት ነው። ዛሬ ነው 380 ነበረ ባለፈው ማለት ነው። አሁን 300 ብር ነው እያሉ ያሉት ማለት ነው። እና ቤተሰቦች ላይክ እያረጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ይላለሁ። ይህ ዘይት እንግዲህ ሊቪያ ዘይት ነው። ይረጋል፣ የሚረጋው ነው፣ ቀጭኑ አይደለም። 1900 ብር ነው። እቺ 3 ሊትሯ ደግሞ 1200 ብር ናት። እሺ ኡመር ዘይት እዚህ ጋር እንግዲህ ዘይት ቀጭኑ ዘይት ኡመር 1300 ብር ገብቷል ማለት ነው። ኡመር 1300 ገብቷል። ዋሂል 1250 እንደገና ከዛ 1150 አለ ዝቅተኛ ማለት ነው። እና ይህን ይመስላል እንግዲህ ገበያውን
እያሳየኋችሁ ነው። ላይክ ማድረግ ግን አይረሳ ላለው ውድ ቤተሰቦቼ አበረታቱኝ፣ እገዙኝ እያልኩ ነው እና በደንብ ተከታተሉ። ጣሳ ማለት እንግዲህ ይሄ ነው ማለት ነው። ይሄ ስኳር ነው 300 ብር ያሉት ማለት ነው። እንግዲህ ሁለት ጣሳ ስኳር አዘዝኳት እና ገዛኋት ማለት ነው። እና ውድ ቤተሰቦቼ በቃ ገበያውን በቃ ብዙም በቃ ስዞር ናላ ነው የሚያዞረው። ወላሂ ናላ የሚያዞረው በቃ 10 ሺህ ብር ይዛችሁ ወጥታችሁ በቃ ምን እንደገዛችሁበት እራሱ አታውቁም ማለት ነው። ወላሂ ምን እንደገዛችሁበት ማለት ነው። በቃ እልም ነው የሚለው። አልሐምዱሊላህ ብቻ አልሐምዱሊላህ ነው የሚባለው። ይሄንን ስማና አየበት ብቻ ማለት እንደመወደዱ ግን አልሐምዱሊላህ አላህ እርዝቃችን ብዙ ነው። ወላሂ እርዝቃችን ብዙ ነው። ሰው ይገዛል ማለት ነው። ይገዛል። ይሄ ምንድነው? አላህ ተጨምሮበት ነው። በቃ እርዝቃችን አላህ በጣም እርዝቃችን ብዙ ነው ወላሂ። እና በቃ ውድ ነው ቢባልም ግን በቃ እየኖርን ነው። አልሐምዱሊላህ ድሮም እየኖርን ነው፣ አሁንም እየኖርን ነው። እና በቃን ውድን በጣም ኑሮ ውድነት አለ ምናምን ስላችሁ እንዳታስቡ እሺ። ምስር ተራ ገባሁላችሁ ማለት ነው። ምስር 370 ይላል እንግዲህ ምስር የሀበሻው ምስር ነው ማለት ነው። 370 ነው የተለቀመ ነው ይላሉ እንግዲህ ማለት ነው። የተለቀመ ነው ይላሉ 370። ከዛ 2 ጣሳ ምስር ገዛኋት እኔ ወንድማችሁ ማለት ነው። ዛሬ በቃ ሀዲን የረመዳን አስቤዛ ገዛዝቼላታለሁ ማለት ነው። እንዳያርጌ ማለት ነው። እንግዲህ ብታመሰግነኝ ማለት ነው። እና ውዶችዬ በጥሞና በደንብ ተከታተሉ። ገበያ ይጠቅማል፣ ማወቁ ይጠቅማል። ምክንያቱም ነገ እናንተም ገበያ ብትወጡ ወይንም ሰው ብትልኩ በቃ ምን ያክል ይሄን እቃ ለመግዛት ምን ያክል ያስፈልገኛል የሚለውን ይጠቅማል ማለት ነው። በተወሰነ ደረጃ ማለት ነው። እና ውዶቼ አሁን ወደ አትክልት ተራ ገባሁላችሁ። አትክልት ተራ ገባን ይላል እንግዲህ ሽንኩርት እየተወደደ ነው አሁን ማለት ነው። ሽንኩርት ርካሽ ነበረ እንግዲህ አሁን 60 ብር እያሉ ነው ማለት ነው። 60 ብር 50 ብር ይላሉ ማለት ነው። ቲማቲም 40 ብር ነው። ድንች 60 70 ብር ይላሉ ማለት ነው። እና ያው በቃ እየደጋገምኩ እየጠየቅኩ ነበረ። ያው ነው ተመሳሳይ ነው። እሺ እና ከዛ ደግሞ ነጭ ሽንኩርት እዚህ ያገኘሁኝ ነጭ ሽንኩርት እንግዲህ ኪሎ 250 ይላሉ ማለት ነው። ኪሎ ማለት ነው። ምርጥ ሽንኩርት ነው። ነጭ ሽንኩርት እንግዲህ በጣም ውድ ነበር፣ አሁን ደህና ነው ማለት ነው። ማሻአላ ነው። 1 ኪሎ ገዛሁኝ ነጭ ሽንኩርት። ከዛ ተመለስኩና እነዛ ዶሮዎች ጋር ተመለስኩኝ ማለት ነው። ዶሮዎቹ በድጋሚ ጠየቅኳት፣ ያው ናቸው ማለት ነው። መሀል ቁማ በቃ እግሯን ይነድፏታል ሲናከሱ። ወይኔ እንዴት አስቻላት! በጣም ነው የሚናከሱት ባያችሁ። እና ውዴችዋ ላይክ አድርጉ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰቦቼ። በርበሬ ይላል። በርበሬ እንግዲህ ማለት ነው 9.50 እና 9 ይላሉ ማለት ነው። በቃ ይህ አሁን አንደኛ በርበሬ የሚሉት ነው። በልበላ ነው አለኝ ማለት ነው። 900 ብር ነው አለኝ።
በጣም እየጨመረ ነው ያለው በፍጥነት 8 ነበረ 8 ከ50 9 አሁን 9 ከ50 ይላሉ ማለት ነው። እና ይህን ይመስላል ቤተሰቦቼ። በቃ እንግዲህ ዋጋ ዝርዝር በደንብ የሰራሁላችሁ ነው። እሺ እንግዲህ አሁን ዱቄት ዱቄትና ተምር ገባሁኝ ማለት ነው። እንግዲህ ተምር ይመዛ እንግዲህ አንዷ ፍሬ ማለት ነው። አንዷ እሽጓ ፓኬቷ 3 ከ80 ይላሉ ማለት ነው። 3 ከ80 ይላሉ ፓኬቷን። ካርቶኑን ደግሞ 2600 ብር ይላሉ ማለት ነው። ግን ነገ ሊጨምር ይችላል። ዱቄት ደግሞ 1100 ብር ይላሉ ማለት ነው።